እንግዲህ ሌሊቱንም ስብሐተ እግዚአብሔር ሊቃውንቱ በማህሌት ቅዳሴውንም ወንጌሉን መልእክታቱንም ስንመለከት የሚያበስረን ልዩ ብስራት ስላለው ነው። የኢትዮጵያ ልዩ መገለጫዋ 13ኛው ወር ጳጉሜ ለጌታ መምጣትም ምሳሌ የሆነች ወርሃ ጳጉሜ ለሰማያት መከፈት ለማያትም መባረክ የሆነች 13ኛዋ ወራችን ልዩ ጊዜ አሮጌውን አስረክበን አዲሱን የምንቀበልበት መሸጋገሪያ የሆነች ዕለተ ጳጉሜ ልዩ ጊዜ ስለሆነች በዚህ ጊዜ የጌታ ምጽአት የሚታሰብበት ደግሞ ለጌታ ምጽአትም ምሳሌ የሆነችበት ምክንያት ስላለው ይህ የሳምንቱ መዝሙር ከመንተ መብረቅ የጌታ መምጣት መብረቅ ከሰማይ እንደሚበርቅ በሌሎችም ስፍራ እንደሚታይ እንዲሁ የጌታ መምጣት እንደሚሆን ምሳሌ የሆነች ወር ናት ጳጉሜ ወር። ለዚህም መዝሙራቱ ቅዳሴው ነገረ ምጽአቱ ሲያወጁልን ስለቆዩ ለትምህርታችን መነሻ ያደረግነው ሊቀ ሐዋርያት ቅዱስ ጴጥሮስ በሁለተኛው መልእክቱ ከላከው በ3ኛ ምዕራፍ ቁጥር 10 ላይ ያለውን ኃይለ ቃል ነው መነሻ ያደረግነው። ሐዋርያው ቅዱስ ጴጥሮስ የመጀመሪያውን መልእክት ሁለተኛውን መልእክት አንኳር ነጥቡን ሲነግረን በመጀመሪያይቱ በሁለተኛ መልእክት ምጽፍላችሁ እነዚህ ነገሮች በማስታወስ በቅን ሐሳብ እንድትኖሩ አስቤ ነው። የመምጣቱን ጉዳይ ላነቃቃችሁ ላስታውሳችሁ ፈቅጄ ነው ይላል። ቃሉ በቅድምና ተበትኖ ለነበሩት ለአይሁድ ቤተሰብ በፍርግያ፣ በቀጰዶቅያ፣ በገላትያ፣ በታናሿ እስያ ተበትኖ ለነበሩት ሁሉ መልእክቱን ሲልክ ፍጻሜው ግን በዓለም ሁሉ ላሉት አማኞች ነገረ ምጽአቱን ሳይዘነጉ ከዘባቾችና ከፌዘኞች ቋንቋ ተጠብቀው በተስፋ እንዲጠባበቁ ከላከው መልእክት ውስጥ ነው። ሁለቱም መልእክቴ የሚያወሳው ስለዚህ ነው ይላል። ምዕራፍ 3 ቁጥር 1 ጀምራችሁ ስታዩት ይሄን የሚያወሳው የምጽአቱን ጉዳይ በተመለከተ እንደሆነ ከዚህ በፊት ቅዱሳን ነቢያት እንደተናገሩት አዳኛችንም መድኃኒታችንም እንዳስተማረ ይሄንን እንዳትዘነጉ እንፈልጋለን። ከሁሉ በፊት በመጨረሻዎቹ ቀኖች ላይ የሚያፌዙ ፌዘኞች፣ ቧልተኞች እንዲህ ይላሉ፣ ይጠይቃሉ አለ። የጌታ ቀን መምጫ መች ነው? ዓለም ከተፈጠረ ጀምሮ ብዙ ዘመናት አለፉ። ሰው ይወለዳል፣ ያድጋል፣ ይሞታል። የተፈጠረ ነገር የለም። ዕለተ ምጽአት ትላላችሁ፣ የመምጫውስ ቀን መች ነው ብለው ይጠይቃሉ ፌዘኞች አሉ። ይሄን አለና ሁለት ምሳሌ አነሳ። የሆነውን ነገር አላስተዋሉም ይላቸዋል። በኖህ ዘመን የነበረው በሎጥ ዘመን የነበረው ሰዎች በምድር ላይ ኃጢአትን በደልን አብዝተው እግዚአብሔርንም ቸል ብለው መኖሩንም ዘንግተው ረስተው በእግዚአብሔር ላይ አምፀው እንዴት እንደጠፉ ከሰማይ ዝናብ ከምድር ንፍሯ ወጥቶ እንዴት እንደፈጃቸው እንዲሁም ደግሞ በሎጥ ዘመንም የሆነውን ነገር ሁሉ አነሳና ነገር ግን አለ ጌታ ስለ ተስፋ ቃሉ አይዘገይም፣ የገባልንን ኪዳን አይረሳም። የዘገየ ቢመስልም ምክንያት አለው አለና ምክንያቱም ገለጠው። ለእግዚአብሔር በሰው ዘንድ 1000 ዓመት በእግዚአብሔር ግን አንድ ዕለት ናት፣ እንደ ትናንትናው ዕለት ናት፣ እንዳለፈች ዕለት ናት አለ። ቅዱስ ዳዊትም ይህንኑ ሐሳብ ሲያዘዝ አግዝፎ ሲነግረን 1000 ዓመት
ሺህ ዓመት የኖርነው እንደ ትናንትና እንዳለፈች ዕለት ናት በእርሱ ፊት። ጌታ ግን ስለ ተስፋ ቃሉ አይዘገይም። እውነት ነው፣ እግዚአብሔር አይዘገይም። ትንቢተ ዕንባቆም ምዕራፍ 2 ላይ ይህንን ነው ነቢዩ ይለናል። እግዚአብሔር አይዘገይም፣ አይቆይም። የዘገየ እንኳን ቢመስል እሱ ይመጣል። እርግጥ ነው እግዚአብሔር ይመጣል። ለእነሱ ግን የዘገየ መስሏቸዋል። ጌታ ስለ ተስፋ ቃሉ አይዘገይም። ይሄው ደግሞ ቀኒቱ እያጠረች ስለ መምጣቷ ሐዋርያው ቅዱስ ጳውሎስ ለዕብራውያን በላከው በምዕራፍ 10 ቁጥር 37 ቀኑ አጭር ናት፣ ግን ጌታ ይመጣል። ገና ይመስላቸዋል። ቅድም ወንጌሉን የካቴድራላችን መጋቢ አስተዳዳሪ አባታችን ሲያነቡት እንደሰማችሁ የመንግስቱ ወንጌል ተነቦ ግድ እሱ መቅረብ ስላለበት ነው ይህም ሰዓት የምንወስደው። ቅድም በወንጌሉ ሲያነቡት እንደሰማችሁ፣ በመንግስቱ ወንጌል ሲታወጅ እንደሰማችሁ ያን በኖህ ዘመን የነበረውን አስተውሉ። ኖህ ወደ መርከብ እስከሚገባበት ቀን ድረስ ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ እንዲሁ ሳያስቡ በንፍር ውሃ አለቁ። የጌታ መምጣትም እንደዚሁ ነው። ሳያስቡ፣ ሳይዘጋጁ፣ ልብ ሳይሏ፣ ቀኑን ሳይረዱ፣ ግን ሳይነገር ቀርቶ አይደለም ወገኖች፣ እየተነገራቸው ነበር። ልክ ዛሬ እንደሚሰበክ ብዙዎች ልብ እንደማይሉ፣ ልክ ዛሬ ነጋሪት እየተጎሰመ እንደሚዘፍኑ እግዚአብሔር በንስሐ ተመለሱ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ መንግሥተ እግዚአብሔር ስለናያ ማዕከልክሙ ነው በመካከላችሁ ናት እግዚአብሔር መንግሥት እንዳለ ጌታ። ልብ ሳይሉ የሰው ልጅ በግፍ በኃጢአት በበደል ልባቸውን ከአልማዝ አጠንክረው አደንድነው ከእግዚአብሔር እንደራቁ ያኔ እንደዚሁ ጠፉ ይላል። የሎጥ ዘመንን አስበዋል። በሎጥ ዘመንም ሎጥ ከሶዶም እስኪወጣ ድረስ ተነግሯቸዋል። እግዚአብሔር እንደተቆጣ፣ በትሩን እንዳነሳ፣ ሊቀጣቸው እንዳለ ቤተሰቦቹን እንኳን ሲጠራ ዝም ያሉ ደጃቸውን የዘጉ። ሎጥ ግን ሲወጣ እሳት ከሰማይ ወረደ፣ ዲን ከሰማይ ወረደ፣ ያችንም ሀገር አጠፋት። ተዘከሩ ባለ ሚስት የሎጥ ሚስት አስበው እየወጣች ወደኋላ ዞር ብላ የጮኸውቱና የቀረችቱንም አስቡ። የእግዚአብሔር የሰው ልጅ መምጫ እንደዚሁ ነው። ሳያስቡት፣ ሳይዘጋጁ፣ ተዘናግተው በበደል እያሉ የጌታ ትዕግስቱ ለመዳናቸው እንደሆነ ሳይቆጥሩ ድንገት ይመጣባቸዋል። ለተወሰነ እግዚአብሔር ግን ተትበጽ ከመሰራቂ ልክ እንደ ሌባ ሰው እንቅልፍ ብሎ አፍላ እንቅልፍ ተኝቶ ለች ብሎ ባለበት ሰዓት ላይ ሳያስበው ገብቶ እንደሚሰርቀው የጌታ ቀን እንደዚህ ናት፣ እንደዚህች ናት። ስለዚህ ግን ድለዋን ከሙንበሩ እናንተ ግን ተዘጋጅታችሁ ኑሩ። ጌታ ቢዘገይም ለእናንተ ለመዳናችሁ ንስሐ እንድትገቡ ነው። ቅዱስ ጴጥሮስ ጌታ በሚመጣበት ቀን ያለ ነቀፋ ነፍሳችሁ፣ መንፈሳችሁ፣ ስጋችሁ ቀድሳችሁ ትገኙ ዘንድ ጌታ ይታገሳል። ነገር ግን ያልተዘጋጁ በዚያን ሰዓት ሰማያት በታላቅ ድምፅ ያልፋል። ስለዚያ ሰማያት በታላቅ ድምፅ ያልፋል። በታላቅ ትኩሳት ምድር ትፈታለች። በላዋ ላይ የተሰራው በላዋ ላይ ያለ ሁሉ ያማረው ያጌጠ ሁሉ ሕንፃው ንብረቱ ሁሉ የሰው ልጅ ሁሉ እንደስ ይቃጠላል ነው የሚለው። ይህ ግድ ነው። የመጨረሻው ዘመን ይሄን ይመስላል። የደከምንበት፣ የተጣበብንበት፣ የለፋንበት ጉዳዮቻችንን ሁሉ መዛግብቶቻችንን ሁሉ እዚሁ ባደረግንበት በእሳት ይጠፋል። ያ ቀን አስጨናቂ ቀን።
ሰማያት እንዲህ ባለ የሚያልፉ ከሆነ እንደ ጨርቅ የሚጠቀለሉ ከሆነ በታላቅ ትኩሳት ቀልጦ የሚጠፉ ከሆነ እንግዲያውስ እኛ እንደምን ሆነን እንደምን በቅድስና ሆነን ልንጠብቅ ይገባናል ይላል። እውነት ነው ወገኖቼ። የሰው ልጅ ምጽአቱ ዕለተ ሞቱ ይባላል። ሁላችንም ለዕለተ ምጽአት አንደርስም። ነገር ግን የእያንዳንዱ ምጽአቱ ዕለተ ሞቱ ነው። ስንቱ ሲዘናጋ፣ ስንቱ ሳያስተውል እንደወጣ ይቀራል። እንደወጠነ እንዳቀደ ነገ መኖርን እንዳሰበ እንደጀመረ ሳይፈጽም ስንቱ እንደተጠራ እናያለን። ምጽአቱ ነው ለእርሱ ምጽአቱ ለጆሮ ጭው የሚያስደነግጥ ዘመኑን በመዲናችን ለእኛ እንደ ቤተ ክርስቲያን ያዘንበት አልያዝ ሰዎች ጥሪው ገባል። ተዘጋጅቶ መቀመጥ ያስፈልጋል። ይህ ፌዝ አለ። ያ ፌዝ አሉ ያሾፋሉ አለ እኮ ቅዱስ ጴጥሮስ። ምን ጌታነት ይመጣል ይላሉ አለ። መቼ ይመጣል ጌታ? ይኸው ስንት ዘመን አለፈ ይላሉ። ግን አሁን ወገኖች ሙሽራይቱ ቤተ ክርስቲያን መንፈሱና ሙሽራይቱ ና እያሉ ማራናታ ጌታ ሆይ ቶሎ ና ይላሉ። የሚናፍቁበት ምጽአት ነው። ግን የሚናፈቀው ለተዘጋጁ የሚመጣላቸው የሚመጣባቸው እንዳሉ ይመጣብናል ይመጣልናል ብለን ነው መለየት። እርቃናችንን እንዳንገኝ ስብሐት ሲባል ምግብ ተበልቶ ትዝ ካላችሁ ዳግም በመጣ ጊዜ እንዳናፍር ለምስጋና የነቃን ለውዳሴው የነቃን እንድንሆን ብለን ስብሐት ላይ እንጸልያለን። ምግብ በልተን እንጸልይ ጸሎት ላይ አለ። አመዳግም ምጽአቱ እያሳፍረን እንዳናፍር ዳግም በሚመጣበት ቀን እንዳናፍር እርቃናችንን እንዳንገኝ ለብሰን አጥተን እንድንገኝ ድንገት የምትመጣ የጌታ ቀን ሰማያት እንዴት እንደሚቀር አስቡ ወገኖች። ምን ያክል አስፈሪ ጊዜ ነው። ልጅ እናት የልጇን ጩኸት እንኳን የማሰማበት መጥፎ ጊዜ፣ ከባድ ጊዜ። መጥፎ አለው ሙሽራው የሚመጣ ስለ ከባድ ጊዜ። ልጅ ለልጇ ቤዛውን ማቀስ የማትችልበት ቢለቀስ የማይጠቅም ልቅሶ የሚሆንበት ዛሬ ነው ማልቀስ። እሺ ዛሬ ንስሐ መግባት አሁን በጎ ስራ መስራት፣ አሁን የሚገባንን ጓዛችንን መሰብሰብ። ያን ጊዜ ለቅሶ ይሆናል የማይጠቅም ለቅሶ ነው። ሰምታችሁ ታመቅዳሰ ያን ጊዜ ጩኸት ይሆናል የማይጠቅም ጩኸት ነው። ያን ጊዜ እንባ ማህለት እንደሌለው እንደ ክረምት ጎርፍ ይፈሳል። ነገር ግን አይጠቅምም ነው የሚለው። ማልቀስ ከተገባ ዛሬ ነው ማልቀስ፣ ዛሬ ነው ንስሐ መግባት፣ ዛሬ ነው መጮህ መጸለይ የሚያስፈልግ። እንግዲህ ወርሃ ጳጉሜ አሮጌውን ዘመን አሳልፎ ወደ አዲሱ እንደምታሸጋግረው የጌታ ምጽአቱም ደግሞ ይህንን አሮጌ ዓለም አሮጌውን አስተዳደር አሮጌውን የምድር ስርዓት ሁሉ አስወግዶ እንደ ተስፋ ቃሉ አዲስ ሰማይና አዲስ ምድር ለሚጠባበቁት ትሰጣለች ነው። ታዲያ ያችን መውረስ የሚችል ሰው ያለ ነቀፋ በንስሐ ሆኖ የተዘጋጀ በማሰሮ ዘይት የያዘ ማሰሮ ብቻ አይደለም የሚያስፈልገናል። ጧፋችን ብቻ አይደለም፣ የሚበራ ነገር ያስፈልጋል። በጎ ምግባር፣ መልካም ስራ፣ መተዛዘን፣ መተሳሰብ፣ ለድሃ አደጉ ማዘን፣ ፍርድ እንዳይጣመም፣ ድሃ እንዳይበደል፣ ያለንን ቅድም እንዲሁ እንደሰማችሁት ነው ለተራበ ማብላት፣ ለታረዘ ማልበስ፣ መጎብኘት፣ መልካሙን ነገር ማድረግ። ክርስትና መካፈል ደግሞ መከፈል መሰጠት ነው። መስጠት ብቻ ማለት ለሌላው መሆን ነው። ያ ከሆነ የጌታ ቀን ምን አለ ቅዱስ ጳውሎስ ሲናገር
ለተወሰነ እግዚአብሔር ከመሰራ ጋር እንደ ቅዳሌባ ትመጣለች። ማንም አያውቃትም አይደለም የሚለው ግን ለክርስቲያኖች የታወቀች ነው። ቅዱስ ጳውሎስ በአንደኛው ተሰሎንቄ ምዕራፍ 5 ላይ ጀምሮ ስትመለከቱ ለእናንተ ይጻፍ ዘንድ አይገባም ታውቁታላችሁ ይላል። ታውቁታላችሁ ምክንያቱም ምልክቶቹ ሁሉ ሆኗል። ሐሰተኞች ክርስቶሶች፣ ሐሰተኞች ነቢያት በየስፍራው ክርስቶስ ወደዚህ ነው ወደዛ ነው ኑ ይሏቸዋል። አትውጡ፣ አትመኑ። ይሄ ሁሉ ምልክት ነው። እንግዲህ ይህ ምልክት ማወቅ ማለት እኮ ጌታ መምጫ ማወቅ ማለት ነው። ታውቃላችሁ ያለው ቅዱስ ጳውሎስ ታውቁታላችሁ። ይጻፉ ዘንድ አያስፈልጋችሁም። እናንተ በብርሃን ናችሁ፣ በጨለማ አይደላችሁ ማለት ነው። በክርስቶስ ኢየሱስ ለሚኖሩ ብርሃን ነው። በብርሃን የሚኖር ደግሞ ሁሉን ያያል። አንተ አትተኛ፣ ንቃ። የሚሰክርም በሌሊት ይሰክራል፣ የሚሰርቅም በሌሊት ይሰርቃል። እናንተ ግን ከብርሃን ስለሆናችሁ ሁሉን ታውቃላችሁ ተብሎ ተጽፏል ነው። እርግጥ ሕሊናን እያለፍን ልባችንን እያለፍን እንሰራ ካልሆነ በስተቀር ክርስቲያን ኃጢአቱን ያውቋል፣ በትክክል ያውቋል። የጌታ መምጫ መሆኑን በምድር ላይ የምታዩት ለጆሮ ጭው የሚያሰኝ እጅግ የሚያስፈሩ ነገሮች በምድር ላይ እየሰማናቸው ነው። ከጥልቁ የተፈታበት ዘመን ነው። የሰው ልጆች ሁሉ አስቶ የመጨረሻውን ዘመን ጠቅልሎ የራሱን እድል ፈንታ ሊወስድ ሰይጣን የተፈታበት ዘመን ይመስላል። በምድር ላይ ክፋት ነግሷል። ሰው ይባላል፣ እርስ በርሱ ግፍ ይፈጽማል። በሰው ልጅ በጅምላ ይጨርሳል። የሰው ልጅ ክፋት የነገሰበት ዘመን ነው። ዓለም ላይ የምታዩት የምትሰሙት ዜና ሁሉ እኮ የመጨረሻውን ዘመን ምልክት ነው የሚያሳይ። ነገሮች ማለቃቸውን ነው የሚያሳይ። ምሳሌዎቹ ክርስቶስ ኢየሱስ የተናገራቸው እነዚያ ነጥቦች ሁሉ መፈጸማቸውን እየተመለከትን እንገኛለን ወገኖች። ድንገት ቢሆን ለእኔና ለእናንተ መሆን የለበትም። ተዘጋጅተን ራሳችንን አጥበን በንስሐ ተቀድሰን በቅዱስ ሥጋው በክቡር ደሙ ከብረን ልብሳችንን ለብሰን ነጭ ልብሳችንን አፋዊውን አይደለም በሃይማኖት ንጹሐን ሆነን ያለ ነቀፋ በክርስቶስ ኢየሱስ ሲገለጥ የምናገኘው ተስፋ የምንጠባበቅ አማኞች እንድንሆን ያስፈልጋል ወገኖች። ነን? ዝግጁ ናችሁ? ተዘጋጅታችኋል? ረጅም ስንጠብቅ ቀርብ እንጠራ። ማነው የተዘጋጀ? እኔ ዝግጁ ነኝ ና የሚል ማነው? ወዳጄ ሆይ ና፣ አባቴ ሆይ ና፣ ዳግም እኔ ባለሁበት ትኖሩ ዘንድ ደግሜ መጥቼ እወስዳችኋለሁ ብሎ በዮሐንስ ወንጌል ምዕራፍ 14 ላይ ቃል እንደገባልን ክርስቶስ ኢየሱስ ዳግም ይመጣል። እርሱ ባለበት እንኖር ዘንድ ሊወስደን ይመጣል። እያንዳንዳችን አማኞች የመንፈስ ቅዱስ መያዣ የተቀበልን ቪዛ የተመታልን የሌላ ሀገር ሰዎች ነው። ታውቃላችሁ፣ ወደ ሀገራችን እንሄዳለን። ተዘጋጁ፣ አትዘናጉ፣ አትርሱ። ሁሌም ይሄን አስታውሱ። በዚህ ንቁን ያለው ቅዱስ ጳውሎስ ቅዱስ ጴጥሮስ እንድትነቃቁ እንዳትዘነጉ ይሄንን ጻፍኩላችሁ እንዳለን በዚህ እንድንነቃቃ ያስፈልጋል። አምላከ ቅዱሳን እግዚአብሔር ተዘጋጅተን እንድንኖር ይርዳል። እንዳንዘናጋ ወደ ሀገራችን የምንሄድ ቪዛ የያዝ ወረፋ የያዝ መቼ እንደምንጠራ ባናቅም ተዘጋጅተን የተቀመጥ ቀን ደረሰና ሲባል ሳንደናገጥ አቤት ሆነን የምንሄድ የተዘጋጀ ድሉ ሆነን ያለን ልጆቹ እንድንሆን አምላከ ቅዱሳን እግዚአብሔር ይርዳል። ልተትመጽ ከመሰራቂ ለተወሰነ እግዚአብሔር ቀን ድንገት ትመጣለች። እንዳትመጣባችሁ ብትመጣም ተዘጋጅታችሁ እንድትኖሩ እንድንኖር አምላከ ቅዱሳን እግዚአብሔር ይርዳል። የድንግል በረከት አይለየን። ባጎደልኩት ክቡር አባታችን አጠቃላይ ሰጥቶበታል።